መዳን በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ክርስቶስ ነው ይላል። እንዴት ነው ያላችሁ? አዎ በቃ ሌላ አለ? ሌላ ስም አለ? የድንግል ማርያም ስም አለ። በጣም ነው የሚያስጠላው የእውነት ማለት ነው። ድራማ ባረታው በእናት አታዳርቀኝ ነኝ በእናት ሃሌሉያ። እንዴት ስትል ገባችሁበት እናንተ? እና እንዲህ አይነት ቪዲዮዎችን ስናይ በጣም ልብ የሚሰብር ቪዲዮዎች ናቸው። ኦርቶዶክስ ቤተክርስቲያን ነብይ ሱራፌል ደምሴን አመሰገነች። ከሰሞኑ በሶሻል ሚዲያ መነጋገሪያ የነበረውና እንዲህ አይነት ደስ የሚሉ አይነት ቪዲዮዎችን እንዲህ አይነት መቻቻል ነገሮችን እያየን የሆሳና ኮንፈረንሳችን ግቡን መጥቷል። ይሄም ለኔ ሌላ እድል ነው። እንዲህ አይነት ቪዲዮዎችን ስናይ ደግሞ በጣም ያስጠላል። ልብ የሆነ ምስጋናችን እያቀረብን በዚህ አጋጣሚ ላደረጉ ላሳዩ ልባዊ ፍቅር ሀዲያና ስልጤ ሀገረ ስብከት የምስጋና ደብዳቤ አዘጋጅቷልና ነብይ ሱራፌል በጣም የሚገርም ነገር አድርጓል። ሆሳና የሚደረገውን ኮንፈረንስ ወይም ትልቅ ክሩሴዱን ቀይሯል። ይሄ ወንድማችን ነብይ ሱራፌልን በክልሉ ካውንስል ስም ልናመሰግን እንወዳለን። ይሄም የሃይማኖት መቻቻልና እኩልነትን ያሳየልን። ሰላም የተወደዳችሁ ክቡራንና ክቡራን የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን እንደነገርናችሁ ሰሞኑን በአዳዲስ ነገሮች እንመጣለን ብያችኋለሁ። ዛሬ በተከታታይ ቪዲዮዎችን የምንለቅላችሁ ይሆናል እና የተለያዩ አፕዴቶችን የተለያዩ መረጃዎች ስላሉ ለእናንተ ሰዓቱን ጠብቀን በማይሰለችው መንገድ አጠር አድርገን እና ቪዲዮ እያዋዛን የምንለቅላችሁ ይሆናል። ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንደ ላይክ፣ ሰብስክራይብ በማድረግ አጋርነትን ይግለጹ። ይህን ቪዲዮም ደግሞ ከመጀመራችሁ በፊት የላይክ ምልክቷን እየተጫናችሁ ውድ ቤተሰቦቻችን ዛሬ የምናነሳው ርዕሰ ጉዳይ በሃይማኖታዊ ዙሪያዎች ላይ ፎከስ እናደርጋለን። በአንዱ ጎን ደስ የሚል ነገር፣ በአንዱ ጎን ደግሞ ብዙ ደስ የማይል ነገሮች ነው የምናነሳ ይሆናል። እንደምናውቀው ነብይ ሱራፌል ሆሳዕና ላይ ክሩሴድ እንደሚያዘጋጅ ማስታወቂያዎችን ሲለቅ ነበር፣ ሁላችንም ሰምተን ነበርና ሌላው ደግሞ እንደምናውቀው ደግሞ በኢትዮጵያ ደረጃ ሆሳዕናን በሆሳዕና እንደሚከበር እናውቃለን። እኔም እንዳጋጣሚ የሆነ ቪዲዮ ሰርቼበታለሁና ሆሳዕናን በሆሳዕና በጣም ትልቅ በዓል የሚከበር ነውና ሱራፌል ክሩሴድ እና የሆሳዕናን በሆሳዕና በዓል ላይ በመጋጨቱ ትንሽ ውዝብሮች ተነስተው ነበርና የሆሳዕና ከተማና የሀዲያ እና ስልጤ ዙሪያ የኦርቶዶክስ ጽሕፈት ቤቶች ለማዕከላዊ ኢትዮጵያ ጸጥታና ፍትህ ደብዳቤ ማስገባታቸውን ብዙ መረጃዎችን ሰምተን ነበር። አሁን ግን ደስ የሚል ነገር ደስ የሚል ስምምነት ላይ በመድረስ ነብይ ሱራፌል እንትኑን በማቋረጥ ለሌላ ጊዜ በማሻገር ደስ የሚል ይበል የሚባል ነገሮችን በማድረጉ የሆሳዕናና የስልጤ አውራጃ የኦርቶዶክስ ጽሕፈት ቤት ለሱራፌል የምስክር ወረቀት ሰጥቷል። ሱራፌል ልብ የሆነ ምስጋናችን እያቀረብን በዚህ አጋጣሚ ላደረጉ ላሳዩ ልባዊ ፍቅር ሀዲያና ስልጤ ሀገረ ስብከት የምስጋና ደብዳቤ አዘጋጅቷልና የክልሉ ሰላምና ጸጥታ አቶ እንዳለ እንዲያስረክቡልን በክብር ጠይቃለሁ። ሱራፌልም ደስ የሚል ነገሮችን አሳይቶናል። ይህ ማለት ሃይማኖት ለሃይማኖት ያለን እኩልነትና መቻቻልን አሳይቶናል። እንደምናውቀው ሆሳዕናን በሆሳዕና ሁላችንም የምናከብረው ደስ የሚል በዓል ነውና የፋሲካ አንድ ሳምንት ሲቀረው የሚከበር በዓል ነው። ይህንን በማስመልከት ሱራፌል ደስ የሚል ነገር አድርጓል። ይህም ሰላም ጤና ይስጥልን። የተወደዳችሁ የኦርቶዶክስ እምነት ተከታዮች እንዲሁም ደግሞ የወንጌል አማኞች፣ እኔ ነብይ ሱራፌል እባላለሁ። የፕሬዘንስ ኦፍ ጋድ ኢንተርናሽናል ቤተክርስቲያን ባላደራ ነኝ። ዛሬ ደግሞ ከኦርቶዶክስ ቤተ እምነት መሪዎች ጋር እንዲሁም ደግሞ ከወንጌላ ቤተክርስቲያናት ካውንስል መሪዎች ጋር እንዲሁም ከሰላምና ጸጥታ ቢሮ ኃላፊዎች ጋር በመሆን በፊታችሁ ቀርበናል። እንግዲህ የምንገኘው በሴንትራል ኢትዮጵያ በሆሳዕና ከተማ ነው። ከመጋቢት 24 እስከ መጋቢት 27 ለአራት ተከታታይ ቀናት በአብዩ ኤርሳሞ ስቴዲየም ታላቅ መንፈሳዊ ኮንፈረንስ ተዘጋጅቶ በሚዲያ ሁሉ ተመልክታችኋል።
ዛሬ የመጣ ነው እንግዲህ የቀን ለውጥ ለማድረግ እንዲሁም ደግሞ ከኦርቶዶክስ ቤተ እምነት መሪዎች ጋር በመነጋገር የኮንፈረንሱ የሚደረግበት ስቴዲየም አብዮ ኤርሳሞ ስቴዲየም ከኦርቶዶክስ ቤተ እምነት ካለበት ከማርያም ቤተክርስቲያን ጋር በጣም የተቀራረበ ስለሆነ በዚህ በዓል ላይ ደግሞ ወይም በዚህ ቀን ደግሞ በቤተክርስቲያኒቱ የሆሳና በዓል ስለተዘጋጀ እኛ ደግሞ ከጎን ሌላ መንፈሳዊ ፕሮግራም አድርገን የድምፅ መረባበሽ ይኖራል በሚል በኦርቶዶክስ ቤተክርስቲያን መሪዎች ጥያቄ ቀርቦልን ነበረ። ዋናው ዓላማችን ወንጌል ነው። ቀጥሎም ደግሞ ሰላም ነው። ስለዚህ ለሰላም ሲባል የማይከፈል ዋጋ የለም። ለፍቅር ሲባል የማይከፈል ዋጋ የለም። ስለዚህ አባቶቻችን በጠየቁን መሰረት እንዲሁም ከወንጌላውያን አብያተ ክርስቲያናት ካውንስል ጋር በመነጋገር እንዲሁም በከተማው ካለው ሰላምና ጸጥታ እንዲሁም የክልሉ ሰላምና ጸጥታ ጋር በጋራ በመሆን ተወያይተን ለሰላም ሲባል ለፍቅር ሲባል ኮንፈረንሱ ቢሸጋገር ብለው በጠየቁን መሰረት እኛም ያንን አክብረን ዝቅ ብለን በትህትና ዛሬ ፍቃዳችንን ለመግለጽና ኮንፈረንሳችንን ለማሸጋገር ከነሱ ጋር በተስማማነው መሰረት ነው ያለነው። በእኔ በኩል ይሄ ነው። እግዚአብሔር ቢፈቅድና ብንኖር በቅርብ ጊዜ ኮንፈረንሱ ይደረጋል። በተለያየ አካባቢ ያላችሁ ይህንን ኮንፈረንስ በጉጉት የምትጠብቁ እየጸለያችሁ ያላችሁ ወንድሞችና እህቶች ጸሎታችሁን ቀጥሉ። እግዚአብሔር በመካከላችን ድንቅና ታምራትን ያደርጋል። የዘገየው ለክብር ነው። የተሻለ ነገር ይሆናል። እንግዲህ ማስታወቂያውን በትክክለኛው ቀን የሚካሄድበትን እናሳውቃችኋለን። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ይህም ይበል የሚባል ነገሮች ያደረገ ነውና ይህም ደስ የሚል ነገር። እናም ለሱራፌልም እንዳልኳችሁ የምስክር ወረቀትም ሰጥተውታል። ይህም ትልቅ ኢትዮጵያዊነትና መቻቻልን የሰጠ ነው ብዬ አስባለሁ። ወንድማችን ነቢይ ሱራፌልን በክልሉ ካውንስል ስም ልናመሰግን እንወዳለን። የኦርቶዶክስ ቤተክርስቲያንም በዚህ ነገር ላይ በማመን አገልግሎቱ ክፍል ፈቃደኝነቱን የገለጠበትን ሁኔታ የምስጋና ደብዳቤ በመስጣቱ እውቅና በመስጣቱም ጭምር ኦርቶዶክስ ቤተክርስቲያንንም ልናመሰግን እንወዳለን። ይህንን ደግሞ በከፍተኛ ሚና ሰላም እንዲፈጠር የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊዎች ነገሮችን በማመቻቻት በእንዲህ አይነት መልክ እንዲፈጠር ላደረጉት ነገር ደግሞ የክልሉን ካውንስል በመወከል ላመሰግን እወዳለሁ። አድማጮችን በዚህ ልክ በመረዳት ነገሮችን ሰላማዊ በሆነ መልክ እንደሚታደርጉ ተስፋ እንጥላለን። እግዚአብሔር አገራችንንም ሆሳናንም ይህንንም ክልል እግዚአብሔር ባርክልን። እናመሰግናለን። ውድ ቤተሰቦቻችን፣ ሌላው ደግሞ ሰሞኑን ሶሻል ሚዲያ ላይ ሲረማመድ የነበሩ ቪዲዮዎች አሉ። ይህም ትንሽ ሃይማኖትን ለሃይማኖት ያጋጫል የምንላቸው አይነት ቪዲዮዎች ናቸው። ምክንያቱም ቅድም ለመናገር ሞክሬያለሁ፣ እንዲህ በንግግርና በተለያዩ ነገሮች ትልቅ ኮንፈረንሶችን ትልቅ ክሩሴዶችን ከዓመት በላይ የታቀዱ ክሩሴዶችን መቀየር የተቻለውና በመስማማት የተደረገው ነገሮች ደስ የሚል ነገር ነው። ግን በዚህኛው ወገን ስንመጣ ደግሞ በጣም ያስጠላል። መዳን በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ክርስቶስ ነው ይላል። እንዴት ነው ያላችሁ? አዎ በቃ ሌላ አለ፣ ሌላ ስም አለ። የድንግል ማርያም ስም አለ። እንዴ የሷ ስም እኮ ለብቻ ነው። እናንተ ችግራችሁ ምንድነው መሰላችሁ? የሷንም ስም ነው አንድ ላይ የምታካትቱት። ይሄ እኮ አያስፈልግም እኮ። ለምን መጣራት ያለበት እሱ ብቻ በባህሪው ቅዱስ በባህሪው ምስጉን እሷን በሱ አይደለም እሱን በሱ አይደለም ያገኘ ነው እንዴ? ቢሆንም በባህሪው ቅዱስ በባህሪው ምስጉን እሱ የማን ስጋ ለበሰ? የሰው ስጋ ነው የለበሰው። የማንን? የሰውን። የማን? የሰውን። ታዲያ እሷ ባትኖር የማን እኮ? የሰውን ነው በቃ የለበሰው። አሁን በዚህም ሆነ በዛም የሰውን የሰውን ነው። አዎ ከዛ እሷ ሰው አይደለች እንዴ? እንዴት ነው የምታማልደው? ቆይ ድንግል ማርያም እንዴት ነው የምትሉት? ቆይ ኢየሱስ ክርስቶስ እያለ ኢየሱስ ክርስቶስን ብትጠይቁት አይመልስላችሁ። እንደውም ቅዱስ ጴጥሮስ ምንድነው ያለው? ይሄን የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለእናንተ ያስባል። ከየት ተማራችሁ? መጽሐፍ ያነባል፣ ግን ልጁ መጽሐፍ ያነባል፣ ግን እኛ ደግሞ እንትን እንለዋለን። ምን ትሉታላችሁ? በቃ ወደ መናፍቁ እንዲመለስ ነው የምንፈልገው። ወደ መናፍቁ ኦርቶዶክስ እንዳይሆን። አይ ኦርቶዶክስ እንኳን
ኦርቶዶክስ እንኳን ነው። ልጁም ኦርቶዶክስ ነው። እንዴት ገባህበት ነው? በእናት አልኩህ እኮ። ኧረ ተው በእናት አታዳርቀኝ። ነኝ በእናት እንዴ በእናት ነው። የዛ ሰዓት ራሱ እጇን ጫነችበት። አዎ አልተሰጠም፣ ለጌታ ነው የተሰጠው። የዛ ሰዓት ራሱ ለጌታ። እንዴት ሃሌሉያ! እንዴት ስትል ገባችሁበት እናንተ? እናቱ ልጇ ላይ እንዴት ስትል ገባችሁበት? ሰዓት ያው ወንድ በ40 ቀን ሴት ልጅ ደግሞ በ80 ቀን አይደለ? እሱ መቼስ እስኪ አንዴ በጌታ በኢየሱስ ክርስቶስ ስም አውሩኝ እንጂ እንዴ እኔን አውሩኝ። ከኔ ጋር ነው ንግግር፣ ከኔ ጋር ነው ንግግራችሁ። እነሱን ዝም አስብልኝ እኮ። ቆይ ንግግር ነው። እነሱ ይረብሹኛል። ለምን እንትን እያሉብኝ ነው፣ እያበላሹብኝ ስለሆነ ቴንሽንን እያበላሹበት። ማውራት የምፈልገውን ነገር በግልጽ እንዳላወራ እያደረጉኝ ስለሆነ መጀመሪያ እነሱን ጸጥ አስብልልኝ። ይሄው ጸጥ በሉ በላቸው። በጌታ በኢየሱስ ክርስቶስ ስም ዝም በሉ። በኢየሱስ ስም ዝም አይሉም እኮ። ደግሞ ጥጋባቸው ጥጋብ አይደለም፣ እነሱ ናቸው። እንግዲህ ሐሰተኛው ኢየሱስን የጠራኸው ማለት ነው። እንዴ ሐሰተኛ የሚባል አለ እንዴ? ታዲያ የመናፍቁ ወይ ጉልበት ሁሉ ለኢየሱስ ክርስቶስ የመናፍቁ ነው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ ነው የሚለው። አሁን እኔ እዚህ ጋር እኔ ስላለው የኢየሱስ ክርስቶስ ማን ስላለህ አዳምጠኝ። ማን ስላለ? ልጁ ነው። አንተ ማን ነህ? አንተ ማን እንዴ? የኢየሱስ መንፈስ በእኔ ውስጥ አለ። የኢየሱስ መንፈስ? የትኛው ኢየሱስ? ስንት ኢየሱስ ነው ያለው? የእናንተ ነው። የእናንተ ኢየሱስ እንሸኝበት። አሁን ስንት ናችሁ? ስንት መናፍቅ? የመናፍቅ ስንት መንፈስ? ኧረ እኛ ብዙ ነን። ስንት? ብዙ ነን እኛ። ምክንያቱም ይሄ ሃይማኖት ለሃይማኖትን የሚያጋጭና የሚያስጠልሉ ነገሮችን እያደረጉ ነው። ይህ ማለት ብዙ ኢትዮጵያውያንን ያጋጫል ብዬ አስባለሁ። ምክንያቱም ኢትዮጵያ ውስጥ በአብዛኞቹ የክርስትና እምነት ተከታዮች ያሉበት ሀገር የምንኖር ሰዎች ነን። ይህ ማለት ደግሞ ይህን ነገሮችን ስንሰማ በጣም ደስ የማይል ነገሮች እየተፈጠሩ በሁለት ወገኖች መካከል መከፋፈልና መነቋቋርን ያመጣ ቪዲዮ እና ሰሞኑን እየተለቀቀ ያለ ቪዲዮ ሶሻል ሚዲያ ተጽዕኖ ፈጣሪዎችን በሃይማኖት ዙሪያዎችን በተለያዩ ነገሮች የሚሰሩት ወጣቶችም ብዙ ነገር በዚህ ቪዲዮ ላይ ሰርተውታል። ይህም ድራማ ባረተው በእናት አታዳርቀኝ። ነኝ በእናት ሃሌሉያ! እንዴት ስትል ገባችሁበት እናንተ? እናቱ ልጇ ላይ እንዴት ስትል ገባችሁበት? ሰዓት ያው ወንድ በ40 ቀን ሴት ልጅ ደግሞ በ80 ቀን አይደለ? እሱ መቼስ እስኪ አንዴ በጌታ በኢየሱስ ክርስቶስ ስም ዝም አውሩኝ እንጂ እንዴ እኔን አውሩኝ። ከኔ ጋር ነው ንግግር፣ ከኔ ጋር ነው ንግግራችሁ። እነሱን ዝም አስብልኝ እኮ። ቆይ ንግግር ነው። እነሱ ይረብሹኛል። ለምን እንትን እያሉብኝ ነው፣ እያበላሹብኝ ስለሆነ ቴንሽንን እያበላሹበት። ማውራት የምፈልገውን ነገር በግልጽ እንዳላወራ እያደረጉኝ ስለሆነ መጀመሪያ እነሱን ጸጥ አስብልልኝ። ይሄው ጸጥ በሉ በላቸው። በጌታ በኢየሱስ ክርስቶስ ስም ዝም በሉ። በኢየሱስ ስም ዝም አይሉም እኮ። ደግሞ ጥጋባቸው ጥጋብ አይደለም። እንግዲህ ሐሰተኛው ኢየሱስን የጠራኸው ማለት ነው። እንዴ ሐሰተኛ የሚባል አለ እንዴ? ታዲያ የመናፍቁ ወይ ጉልበት ሁሉ ለኢየሱስ ክርስቶስ የመናፍቁ ነው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ ነው የሚለው። አሁን እኔ እዚህ ጋር እኔ ስላለው የኢየሱስ ክርስቶስ ማን ስላለ? አዳምጠኝ። ማን ስላለ? ልጁ ነው። አንተ ማን ነህ? አንተ ማን እንዴ? የኢየሱስ መንፈስ በእኔ ውስጥ አለ። የኢየሱስ መንፈስ? የትኛው ኢየሱስ? ስንት ኢየሱስ ነው ያለው? የእናንተ ነው። ብዙ ነን እኛ። አንተ ምን ነው ከኔ ጋር አውሩ እንጂ። አንዴ ላስኮርፈው ላስኮርፈው። እንደ ሀገርም እንደ ሃይማኖትም ደስ የማይል ነገሮችን ይፈጥራል ብዬ አስባለሁ። እኛ የሚያምርብን አንድ ስንሆንና አንድ ላይ ተቻችለን ተከባብረን ስንኖር ነው። በብዙ ቪዲዮዎች ላይ ለማስቀመጥም እንደተሞከርኩት እኔ የኦርቶዶክስ እምነት የሙስሊም እምነት ተከታይ ወዳጆች፣ ዘመዶች፣ ጓደኞች አሉ። ግን እንዲህ አይነት ነገሮች ሲመጡ ብዙ ነገሮችን ያጋጫል። ማጋጨትን ብቻ ሳይሆን ወዳጅነታችንንና አብሮነታችንን የሚለዩ ነገሮችን ይፈጥራል።
እንዲያን ነገሮችን የሃይማኖትን ጉባኤያት ትኩረት ቢወስዱና እንዲያን ነገሮች እንዳይከሰቱና ወጣቶችና የተለያዩ ነገሮችን የሚያጋጩ ነገሮች እንዳይፈጠሩ ሲል በዚህ ቪዲዮ መግለጽ እፈልጋለሁ። ውድ ቤተሰቦቻችንም በቀጣይም አንድ ቪዲዮ የምናሳያችሁ ይሆናል። ቪዲዮ ከመጀመራችሁ በፊት ላይክ ስላደረጋችሁ እጅግ አድርጌ አመሰግናለሁ። ውድ ቤተሰቦቻችን ሀሳብ አስተያየታችሁን ኮመንት ላይ ስጡ። ይጨመር ይቀንስ የሚሉ ነገሮችንም ከናንተ እንፈልጋለንና የእናንተን ሀሳብ እንሻለን። ቪዲዮአችንን እየታየ ስላልሆነ በተቻላችሁ መጠን ሼር እያደረጋችሁ ለብዙ ሰው አድርሱልን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።